ስሜ ኪሩቤል አንተነህ እባላለሁ። የአእምሮ እድገት ውስንነት ያለብኝ ወጣት ነኝ። እኔ የአእምሮ እድገት ውስንነት ያለብኝ ወጣት መሆኔ የተነገረኝ ከኬጂ ከተመረኩኝ በኋላ አንደኛ ክፍል ላይ ስገባ ነው አእምሮ እድገት ውስንነት ያለብኝ እንዳለ የታወቅኩት ማለት ነው። እድገት ውስንነት ያለበት ልጅ ሲወለድ ቤትህ ውስጥ በጣም ከባድ ነው የሚሆነው። ልጆች ይዘህ ትምህርት ቤት ስትሄድ አይቀበልህም። ትምህርት ቤት የለም ለነሱ እና በጣም ከባድ ቻሌንጅ ነው ያሳለፍነው እኔና ኪሩቤል። እናቴ የት አደርገዋለሁ የልጃውን የት አስገባዋለሁ ብላ ሲጨነቀች ነበረ። ማህበራችን እንደዚህ በቴሌቪዥን ታየና ከዛ በኋላ ወደዚህ ማህበር አመጣችን ማለት ነው። ይሄ ማህበር ደግሞ በተለይ ለእኛ ልጆች ለአእምሮ እድገት ውስንነት ላለባቸው ወላጆች በጣም ትልቅ ተስፋ ነው። ፍቅር ኢትዮጵያ በኢትዮጵያ አቆጣጠር በ1987 ነው የተመሰረተው። የተመሰረተበት ዋና ዓላማ አንደኛ ስለ አእምሮ እድገት ውስንነት ለማህበረሰቡ ግንዛቤ መስጠት ነው። ሁለተኛ ዓላማው እነዚህ ልጆች በልጅነታቸው ሲገኙ ትምህርት ቤት ማስገባት ነው። ሶስተኛ ዓላማዎች እድሜያቸው ከ18 ዓመት በላይ የሆኑትን ወላጅ ሙያ ማሰልጠን፣ እነዚህ ልጆች የሙያ ባለቤት ማድረግ ሶስተኛው ዓላማችን ነው። ስታፍ ሆኜ ተቀጥሬ መስራት ጀመር። ከልጆቹ ጋር በደንብ ነው ማስተምራቸው፣ በደንብ ነው የምንግባባው፣ የምችለውን እውቀት ሼር እንደራረጋለን ማለት ነው። እዚህ ሲመጣ ግን ብዙ ነገሮች ተቀየሩ፣ ከእግዚአብሔር ጋር ተቀየሩ። ይኸው አሁን እዚህ በቅቶ ሰራተኛ ሆኖ ተቀጥሮ ደሞዝተኛ ሆኖ እኔን ሁሉ አሁን እየረዳ ነው።